ዲሴምበር 28 የዕለቱ መልእክት ርዕስ የመንፈስ ቅዱስ ስጦታ። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 8። መንፈስ ቅዱስ በበዓለ ሃምሳ ቀን ወደ ምድር ከመጣ ጀምሮ የክርስቶስ ኢየሱስ ቤተክርስቲያን ተልእኮዋን እንድትወጣ ለማድረግ እያከናወናቸው ካሉት ዘርፈ ብዙ ተግባራት መካከል ለአማኞች ልዩ ልዩ ስጦታዎችን በመስጠት የክርስቶስ ቤተክርስቲያንን ማነጽ፣ አዳዲስ ሰዎችንም ወደ እግዚአብሔር መንግሥት እንዲፈልሱ ማድረግ ተጠቃሾቹ ናቸው። ስለሆነም የመንፈስ ቅዱስ ስጦታዎችን የተቀበልን ሁላችን ማሰብ ከሚገቡን በርካታ ነገሮች መካከል አንደኛ ሰጪውን መንፈስ ቅዱስን ማክበር፣ ሁለተኛ ድምፁን ሰምቶ መታዘዝ፣ ሶስተኛ የጸጋ ስጦታዎችን የራሳችንን ፍላጎት ከማሟያነት መቆጠብና ለተሰጠን ዓላማ በታማኝነት ማዋል፣ አራተኛ ለጸጋ ስጦታዎችና ለመንፈስ ፍሬዎች ሚዛናዊ አስተሳሰብ መገንባት ዋናዎቹ ናቸው። ስለዚህ የመንፈስ ቅዱስ ስጦታዎችን በብርቱ መፈለግ፣ ስንቀበልም በታማኝነት ማገልገልና ለእግዚአብሔር ክብር ማዋል ሰጪውን ያስደስተዋል። ስጦታዎችን አስመልክቶ ዌርዝቢ የሚከተለውን ሰንጠረዥ በንጽጽር ያቀርባሉ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 13 አንድነት፣ ከቁጥር 14 እስከ 31 ልዩነት። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13 እድገት። ሮሜ ምዕራፍ 12 ከቁጥር 1 እስከ 5 አንድነት፣ ከቁጥር 6 እስከ 8 ልዩነት፣ ከቁጥር 9 እስከ 21 እድገት። ኤፌሶን ምዕራፍ 4 ከቁጥር 1 እስከ 6 አንድነት፣ ከቁጥር 7 እስከ 12 ልዩነት፣ ከቁጥር 13 እስከ 16 እድገት። ይብዛልን የመንፈስ ቅዱስ ስጦታ።